ቄሶቹ ገደሉት ነው ያለ እና የአበበ ጉልላት ድምፅ ይሄ ነው ብሎ ያሰማው ድምፅ የአበበ ጉልላት ድምፅ አይደለም ነው። የአበበ ጉልላት የሚባል ሰው ይሙት ይኑር አይኑር የምናውቀው ነገር የለም። ግን አንደኛ በቅዱስ ቁርባን ገደለው ስላለ በቅዱስ ቁርባን የሞተ ከሆነ ወንጀል ስለሆነ ቤተክርስቲያንም የገደሉ ሰዎችን መጠየቅ አለባቸው። ሁለተኛ ያ ድምፅ የአበበ ጉልላት እንዳልሆነ እዚሁ ላይ መረጃ አቀርባለሁ። ያቀረበው ድምፅ ማለት ነው እና የአበበ ጉልላት ምንድናቸው እነዚህ ሀብተወልድ ሰዎቹ አላወኳቸው። ይሄኛው የአበበ ጉልላት ወንድሙ ነው። በእጁ ላይ ነው የሞተበት። የዛሬ 10 ዓመት በእጁ ላይ ነው የሞተበት። ወንድሙ ነው፣ የስጋ ወንድሙ። ይሄ በጣም ትልቅ የምስራች ነው። ቆይ በደንብ አወራዋለሁ ይሄን ልጅ። ይሄማ በጣም ትልቅ ደስታ እኮ ነው። ወንድማችን ሰላም ላንተ ይሁን። አውራኝ ቀሲስ አንዴ ይሰማዎታል? ይሰማኛል፣ ግን ይቆራረጣል። እሺ ቦታ እየቀየራችሁ ዳዊት ቦታ ቀይሩ። ዳዊቴ ቦታ ቀይሩ። ይሁን ግድ የለም። መዝሙረ ዳዊት ነው ስሙ። ይሰማል? መዝሙረ ይሰማል አባላ ኮፒ ሊንክ የአበበ ጉልላት። እሺ ቀጥል። አዎ ተናገር አንተ ካሳው። ኧረ እባካችሁ ኮፒ ሊንክ ሸር አድርጉት። ተው መረጃውን ንገራቸው። የቅድሙ መረጃ ንገራቸው ካሳውን። የቅድሙ መረጃ ዝም ብለህ ንገራቸው፣ እኛ እንሰማሃለን። ተናገር አንተ ዝም ብለህ፣ እኛ እንሰማሃለን። ወይኔ ሪፖርት ያደርጉ ነው። አዳምጬዋለሁ። ትክክለኛና አይደለም። የዲያቆን በትረ ድምፅ ነው የቀደሰው። ዮሐንስ ወልደ ነጎድጓድ የቀደሰው ቅዳሴ ነው ብለው ትክክለኛ ነው። አበበ ጉልላት ወደ ቤተክርስቲያን ሄዶ ቀድሶ በስጋው ወደሙ ብሎ እንትን ላይ ያወጣው ውሸት የራቀ ውሸት ነው። አበበ ጉልላት የሞተው የካቲት 13 እሁድ ቀን 2008 ዓመተ ምህረት ነው። ስለዚህ የእርሶ መልስ ትክክለኛ መልስ ነው። ይሄ የአበበ ጉልላት ድምፅ አይደለም፣ የዲያቆን በትረ ድምፅ ነው ብለው ነው መልስ የሰጡት። ትክክለኛ ነው። እኔ ወንድሙ ነኝ። ቆይ ወንድም አለ የራቀ ውሸትና ሐሰት ነው። ቆይ አንድ ጊዜ ደምረው አንድ ሀብተ ነኝ እሱ ያለው አንድ ጊዜ መዝሙር አንድ ጊዜ ከቅርታ ጋራ በጣም እየተቆራረጠ ነው። ደምረው በእኔ ላይ ብልግባ እኔ ጋር ትመጣላችሁ። አይ እዚሁን ችግር የለውም። እዚሁን አሁን ድምጽ የእሱ ነው ችግሩ። አይ የእሱ ነው ችግሩ። እሺ አንድ ጊዜ በጣም ጥሩ ነገር ስለሆነ በጣም ደስ ብሎኛል። ሚውት እስኪ አድርገው አንዴ ደሜ ሚውት አድርገው። እሺ ሚውት አድርገው። ድምፅ አለ አንተ ጋር ደሜ። እሺ አብተው። እሺ አሁን ከታች ያላችሁ ሰዎች ኮፒ ሊንክ አድርጉ፣ ያለማቋረጥ አድርጉ። ይሄ በጣም በቤተ ክርስቲያን የተዋሸ ውሸት፣ በቤተ ክርስቲያን ላይ የተቀለደ ቀልድ፣ በቤተ ክርስቲያን ላይ በክርስቶስ ስጋና ደም ላይ ነው ይሄ ሰውዬ የተዘባበተው እና እነዚህ ወንድሞቻችን ደግሞ እንደሚታወቀው እውነት ለመናገር ብዙ ማጥራት የምንፈልጋቸው ነገሮች ስላሉ ወንድሙ ስለሆነ የአበበ ጉልላት የተባለው ሰውዬ ወንድም ስለሆነ በስነ ስርዓት ሪከርድ የምታደርጉ ሪከርድ አድርጉት። ይህንን ማስረጃ በደንብ እንድታሰሙት እንፈልጋለን። እንዲጠራላችሁ የምትፈልጉ ሰዎች ካላችሁ ከታች ግቡ፣ እናስገባችኋለን። ሙሉ ሞዴሬተር ስጠኝ ሀብተወልድ፣ ለእኔ ሞዴሬተር ሰጠኛለህ፣ ሙሉ ሞዴሬተር እና ወንድሞቻችንን በስነ ስርዓት እናወራቸዋለን ማለት ነው። ማን ነበር ስምህ? ይቅርታ መዝሙረ ዳዊት ማን ነበር ስምህ? ትክክለኛ ስምህን ለመጥራት እንዲመቼ ብዬ ነው። አንሚውት አድርገው። እኔ መዝሙረ ዳዊት ነኝ።
ዳዊት ነው ስሜ ትክክለኛው ማለት ነው። ኦኬ አንተ የአበበ ጉልላት የተባለው ወንድም ነህ? እኔ አስተምሮ ያደቆነኝ ልጅ ነኝ። እኔ አበበ ጉልላት አስተምሮ ያደቆነኝ ልጅ ነኝ እኔ። ይሄ ደግሞ ወንድምየው ጉልላት የሥጋ ወንድሙ ነው። ቤተክርስቲያን አልገባም። እንትን አካባቢው የት ነው? አርሲ ነው። ስላሴ ደብረ ብርሃን ቅድስት ስላሴ ቤተክርስቲያን ብቻ ነው የሰጠው አገልግሎት አበበ ጉልላት። ስለዚህ ወንድምየው በፈለጋችሁ ሰዓት መቅረብ ይችላል፣ እኔም ማቅረብ እችላለሁኝ። እስካሁን ጊዜው ስላልተመቻቸ አሁን ከገጠር ጠርቼው ነው ወንድምየውን ዛሬ ማለት ነው የተገናኘ ነው። ከደሜ ጋር ደግሞ ትላንት ተገናኝተን ስለነበረ በወኩ ደብረ ምሕረት ቅዱስ ሚካኤል አዳማ ደውዬለት ይኸው አገናኝቼው ነው ደሜን። በጣም እናመሰግናለን እናንተ ሁለታችሁን። በመጀመሪያ ወንድሙን በእርግጥም ይህ አበበ ጉልላት የሚባል ወንድማችን በመሞቱ የተሰማኝን ሐዘን እገልጻለሁኝ። እንደገና ወንድሙንም እግዚአብሔር ያጽናህ ማለት እፈልጋለሁ እውነት ለመናገር እና እንግዲህ ይሄ አሁን ወንድሞቻችን እናንተ እንደምትነግሩን አበበ ጉልላት አገልጋይ የነበረ የቤተ ክርስቲያናችን ልጅ ነው። ኤርሚያስ የተባለ ሰውዬ ደግሞ ያለን ምንድነው አብሮ አደጌ ነው፣ አብረን የተማርነው እና የጥቅምት መድኃኔዓለም የወረዳው ከተማ ሊቀድስ ሄዶ ላሰማችሁ አንድ ጊዜ ድምፁን ላሰማችሁ። በጣም ጥሩ የሚሆነው እያሰማዋችሁ ቢሆን ነው እና ላሰማችሁና አስተያየት ማርያምን እውነት ለመናገር እግዚአብሔር በሚያውቀው በጣም ወድ እየባሰ ማለት በጣም ከባድ ነገር ነው። ይገባኛል። ምክንያቱም ወንድምህን ያጣኸው በዚህ አጋጣሚ በጣም ነው ማዝነው። በጣም ሶሪ፣ አይዞህ፣ በርታ። ሁላችንም ወደዚያ እንሄዳለን። በጣም ሊያመውም ይገባዋል። ምክንያቱም ወንድሙን አጥቶ እንደገና ደግሞ በቤተ ክርስቲያን ላይ ደግሞ በእምነቱ ላይ ነው የዋሹበት። ስለዚህ ወንድሙንም አጥቷል፣ ቤተ ክርስቲያንንም የራሱ ቤተ ክርስቲያን ናት። በእናቱ ቤተ ክርስቲያን ላይ መዋሸቱ ምንም ጥያቄ የለውም። አንተ ብቻ ሳይሆን ሁላችን ነው ያመመን። አንዴ የሆነ ቪዲዮ ላሰማችሁና ከዛ በኋላ እናንተ አይታችሁ አስተያየት ትሰጡበታላችሁ። አንዴ እያነባ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንና በሊቃውንቶቿ ላይ ሲዋሽ ነበረ። ህይወቱን በሙሉ እየመራ ያለው በውሸት ነው። ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ ዛሬ ግትልትሉን እንስማው። ኮፒ ሊንክ ሸር ማድረግ አታቁሙ ፕሊስ፣ እየተቆራረጠባቸው ነው። ጊፍትም ስጧቸው ለነሱ። በዚያን ቀን ነበሩ ካህናትና ዲያቆናቱን ጭምር ቁጭ ብሎ ተሰምቶ ነበር እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው። ኤርሚ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ። ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ የአውራጃው ከተማ ላይ የታገር እዛ ሄዶ እንዲቀድስ ተጋበዘ። እየተሰማችሁ ነው ዳዊት? አዎ ወይ አይ ልጆቹን እስኪ አይ ቲንክ እነሱ ጋር የቆመ ነገር ነው የሚታየኝ እና ለነሱ ጊፍት ስጧቸው። ለነሱ ጊፍት ስጧቸው፣ ኔትወርኩ እንዲለቃቸው ለነሱ የጊፍት ምልክቷን ለነሱ ስጧቸው እና ኮፒ ሊንክ አድርጉላቸው። ለሌሎቹም ሸር አድርጉት። ይሄንን ዓለም አቀፋዊ ውሸት በሀብተወልድ ደምረው ቤት ፌርስትልን ሀብተወልድ በነገራችን ላይ ትልቅ ስራ ነው የሰራው። ሚውት አድርገው አንተ ጋር ድምፅ አለ። አዎ ምንድነው ቀሲስ ምንድነው ልክ እኛ በተለይ እርሶ
አበበ ጉልላት አልሞተም እያሉ አልነበሩም ወይ እያሉ ነበር። እኔ ደግሞ የሰማሁት እርሶ ስለ አበበ ጉልላት ምንም እንደማያውቁ ነው የማውቀው። እርሶ አልሞተም ብለው የተናገሩት አበበ ጉልላትን ሳይሆን ዲያቆን በትረን እንደሆነ ነው የሰማሁት። ይሄኛው እንዲጣራ ብዬ ነው እርሶ ጋር ሼር ተደርጎ እንዲመጣ የፈለኩት። ምንም ችግር የለውም። ሲጀመር እኔ አበበ ጉልላት የሚባል ይኑር አይኑር አላውቅም። እኔ የተከራከርኩት አንደኛ በቅዱስ ቁርባን አበበ ጉልላት የሚባል ሰው ቤተክርስቲያን አልገደለችም፣ ሁለተኛ ያሰማው ድምፅ የአበበ ጉልላት አይደለም ነው። አሁን ላሰማ ይሄ ድምፅ የአበበ ጉልላት ነው ወይ የሚለውን ልጆቹ ራሳቸው ያረጋግጡልናል። አዳምጡ እየሰሙ ስለሆነ። እሺ፣ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማችኋለሁ። ቅዳሴ ላይ በጣም እንበይ እየመጣ ስለሆነ ሰርፕራይዝ እዚሁ ሊያሰማን ነው። እዚሁ ማስረጃ እንግዲህ የአበበ ጉልላት ድምፅ ሊሰማ ነው። በደንብ አድምጡ። ይኸው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት ኦኬ፣ ዲያቆን አበበ ጉልላት። እሺ፣ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። ይሄ እሱ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ነው። ይሄ እሱ ድምፅ ነው። ስሙት ድምፁን። ወንድሜ በሉት አበበ አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። በቅዱስ ቁርባን ነው የገደሉት ይላል። ስሙት። አብሮ አደጌ አንዴ ስሙት። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት። በቃ ይሄ ነው ወንድማችን። አሁን አንተ ተናገር ወንድማችን፣ ተናገር። አሁን አንተ ተናገር። ማንሳት ለኮፒ ሼር ነው። ለምንድን ነው የሚያገኘው ነገር? በቃ ምንም የሚያገኘው ነገር አንደኛ ይሄ ድምፁ የሱ አይደለም። ሁለተኛ ደግሞ በዚህ በተደራጀ ሁኔታ እኛ ወረዳ ላይ ወረዳው መርቲ ወረዳ ነው የሚባለው። የወረዳው ትልቁ ቤተክርስቲያን መድኃኒዓለም ቤተክርስቲያን ነው የሚባለው። በእንደዚህ በተደራጀ የተቀዳ የተቀረጸ ነገር የለም። በቃ ማንም ወረዳው ቤተ ክህነት መመስከር ይችላል። መቃብሩ ማየት ይቻላል። ስለዚህ ሐሰት ነው። ይሄ ከየት ወዴት እሱ ምንድነው የሚፈልገው? ኮፒሊንግ ሼር፣ በቃ ያው ላይክ ኮፒሊንግ፣ በቃ ሼር አድርጉልኝ ለደግ ገንዘብ ልሰብስብ ነው። አንደኛ የሰይጣን የሆኑ ነገር የክርስቶስን ነገር ስለማይወዱ ስጋው ደሙ ገዳይ ነው እንደ ስጋው ደሙ እንደዚህ ነው እንደ ካህናት እንደዚህ ነው እንደ ብለው ግንዛቤ ያሌላቸው ሰዎች ኮፒ ሊንክ ሼር እንዲያደርጉት ነው እንጂ ጭራሽ ምድርና ሰማይ አይገናኝም። ሰማያዊ ነን ስንኖር ደግሞ ምድር
ያ ሊገናኝ ይችላል እንጂ አንዴ ስማኝና አሟሟቱን ንገረን። እውነተኛ አሟሟቱን ደግሞ አንተ ንገረን። እንዴት እንደሞተ እውነተኛ አሟሟቱን ንገረን እስቲ አንተ። እውነተኛ አሟሟቱ እንዴት እንደሞተ። የሞተው ታሞ ነው። እኔ እንደውም ታላቅ እህቴ ነበረችና አሞት ስለነበረ ሆስፒታል አንተተን ቤት አስገብተን ነው እኔ ጎረቤት ምግብ ልበላ ሄጄ ስመጣ እነሱ ታናሽ ወንድሜም አለ አሸናፊ ጉልላት ይባላል ቁጭ ብለዋል። እንቅልፍ ወስዶታል ምናምን ብለው ማለት እኔ ስመለስ እሱ አርፏል። አይዞ ወንድማችን አይዞ። እሺ እኔ አወራዋለሁ። አንዴ ሚውት አድርገው፣ አንተ ጋር ድምጽ ስላለ ነው። ሚውት አድርገው። አሁን ወንድማችን ይገባኛል ስሜትህ። እውነት ለመናገር በአንተ በሞተ ወንድምህ ላይ መነጋገር በራሱ ከባድ እንደሆነ ይገባኛል። በጣም ነው የምረዳህ። ግን በቤተ ክርስቲያን ላይ ነው እንግዲህ እርሱ እግዚአብሔርን አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። አንደኛ ስጋው ደሙን ሲያቀብል የነበረ ሲቀድስ የነበረን ሰውዬ። በነገራችን ላይ ኤርሚያስን የት ነው ታውቀዋለህ አንተ? ኤርሚያስን እስኪ ንገረኝ ስለ ኤርሚያስ የተወሰነ። እሺ አንድ ጊዜ አይሰማም። አንድ ጊዜ እየተቆራረጠ ነው እያሉ ስለሆነ ነው። አላቋረጥም፣ ትቀጥላለህ። አንድ ጊዜ ከይቅርታ ጋር ከታች ያሉት
እየሰማ ነው አይደለም እያሉ ስለሆነ ነው ያስቆምኩ። ይቅርታ በጣም እባካችሁ ከታች ያላችሁ ሰዎች አንድ ጊዜ ከታች ያላችሁ ሰዎች ኮፒ ሊንክ ሸር አድርጉት። በጣም ጥሩ በጣም በደስታ አዎ፣ ይሰማል። እስኪ እሺ፣ አንድ ጊዜ አይሰማም? ከታች ያላችሁ ሰዎች አይሰማም? አዎ፣ ምክንያቱም ሰዎች ሪፖርት ሊያረጉ ይችላሉ። እንዳይሰማ ከታች ሆነው ሪፖርት ሊያረጉ ስለሚችሉ ኮፒ ሊንክ ያለማቋረጥ ነንስታፕ እናንተ ኮፒ ሊንክ አድርጉት። እንትን ሸራ አድርጉት። አሁን ድምጻችን ይሰማል። ለእኛ ይሰማል። እታች ላለው ወደ 873 ሰው ይከታተላችኋል። እታች ያለው ሰው ነው እየሰማ ያልሆነው እና እኛ እንሰማችኋል። እስኪ ካሜራችሁን ዝጉት። እስኪ ምናልባት እንችላለን እኛ ካሜራችሁን ዝጉትና በማንኛውም ሰዓት መገኘት በኩሉ አባታችን ይሰማል። ደምረው እኔን በማንኛውም ሰዓት ማቅረብ ይችላል። እኔን ደምረው በማንኛውም ሰዓት ማቅረብ ስለሚችል መግባት እንችላለን በማንኛውም ሰዓት። ስለዚህ አበበ ጉልላት ማለት እኛን ያስተማረ ዲያቆን ስለሆነ ቀለሜ ደግሞ የሚያወራው አበበ ከእውነት የራቀ ሐሰት ስለሆነ አበበ ጉልላት በህረ ነው የሚባለው። አያታችሁ በህረ ነው። በኩረ አያታችን በህረ የሚባል ትርጉም የለም። አበበ ጉልላት በኩረ ነው። በህረ ነው ያለው እሱ። እሺ አበበ ጉልላት በኩረ። አሁን ቀጥል እስኪ አውራ። ይሰማል እያሉ ነው። ቀጥል አጠራር አበበ ጉልላት በኩረ ነው የሚባለው። ስለዚህ እሱ የሚፈልገው ምንድነው? ማሳት እንደ ተኩላ በጎቹ በዚህኛው ሜሽን አልተሳካልህም። ወንድሜ ላይ እረፍ፣ ወንድሜ በሰላም ይረፍበት። እሱ ወደ ክርስቶስን እማምላክን ሳይክድ ወደ እውነት ካረፍክ እረፍ። ግን በምችለው መንገድ ሁሉ ነኝ ያለ የማይፈቅድ ነው እንጂ በሌላው አማርኛ በወጣ ባለው አማርኛ ልበቀልህ እችላለሁ። እንደዚህ ግልጽ በሆነው አማርኛው ግን አስተምሯችን ክርስትናችን አይፈቀድም። በቀሌ ዲያብሎስ ነው። እኛ ምንድነው የምናደርገው? ቀኛን ሲመታ ግራህን ስጠው ነው የሚለው። እንደዛ ሆኖ ነው እስካሁን ድረስ ዝም ያልነው። ይሄ ልጅ ከዛሬ ነገ ልቦና አግኝቶ ወደ እውነተኛው ነገር ገብቶ ይተዋል በሚለው ነው። ለዚህ በፈለጋችሁ ሰዓት ቀጠሮ ያዙልኝ። አጋጣሚ ሆኖ እግዚአብሔር ነው ልጁ ደውሎ ናና መልስ ስጥ እንደዚህ ይሰማል፣ ድምጻችን ይሰማል። ጻፉልን ከታች መልካም። እየተሰማ ከሆነ እሺ ቀጥል። መልስ ከገጠር ቦታ መጥቼ ነው መልስ የምሰጠው። ናና እንደዚህ እያለ ነው ስሰጥ አንተ እያለህ እንዴት ዝም ትላለህ? ያልክ ምንድነው የምታደርገው ሲለኝ እኔ ከቻልኩ ከቀደሰበት ቤተክርስቲያን ደብዳቤ ጽፌ እስከ ሲኖዶስ ድረስ ሄጄ ለሃይማኖት ተቋም አስቆማለሁ የሚለው እቅድ አለኝ። ግን ነገሮች ስላልተመቻቹልኝ ነው ስለው ናና እስኪ ዝም በልና ላይቭ ግባና መልስ ስጣቸው፣ እውነቱን ሰው ይመስክር አለ። ለዛ ነው የመጣሁት። ብዙ ብዙ ነገር ብታደርጉ ከሆነ አይደለም ቀን ቀለማወርቅ አለላውም ቀን
አንገት ማስደፋት እንችላለን። ስለ ክርስቶስ እንደዛ አረጉ እንዲፈጠረ ክርስቶስ ስጋው ደግሞ እንዲያደረጉ የሚባለው ነገር ከሆነ ሐሰትና ውሸት ነው። ከውሸትም ውሸት በቃ ውሸት 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 ምንም አይገልጸው። ውሸት ማለት ስለማይገልጸው ይሰማሃል? በቃ ነገሩ በቃ ተውት፣ ተው በሉ በቃ። የሚገባው ከሆነ እውነቴን ነው የምላችሁ። ተው በቃ። የምታወራው ነገር ሐሰት ነው። እውነቴን ነው የምላችሁ። ይሄንን አሰሙት በቃ። እኔ ቆይ አንተ አባላ ደሜ ይሰማል? ዳዊት አሁን ይኸውልህ ማልቀስ አይጠበቅበትም። ማልቀስ አይጠበቅበትም። ያው እያያችሁት ነው። አዎ በቃ ማልቀስ አያስፈልግም። እኔ ደሜ እንደማውቀው አበበ ጉልላትን እንደማውቀው አበበ ጉልላትን እንደማውቀው ቀለሜንም እንደማውቀው ነግሬያለሁ ያኔ በስልክ እንኳን አይደለ። ስለዚህ ቀጠሮ ያዙለት። ልጁ ያው እያለቀሰ ነው እንደምታዩት። ይኸው ማርያም በቃ አሁን ምንም እያንዳንዱ ማንም ስሜቱም ማለት ነው። ከዓመት በኋላ ደግሞ እንደዚህ አይነት ነገር ሲነሳ ፎሎወር ለመሰብሰብ ራስን ለማከማቸት እንደዚህ አይነት ነገር ሲነሳ በጣም ከባድ ነውና ታውቁታላችሁ። እኛ የአንድ ሀገር ልጆች ነን። ወንድሙን ያስተማረ ወንድሙን ያሳደገኝ። ስለዚህ ሌሎችም የሀገሩን ካህናት ማቅረብ እንችላለን። እኛ ችግር የለብንም። መቃብሩን ሄደን በቪዲዮ ማሳየት እንችላለን። ችግር የለብንም። እኛ የተቀበረበትን መቃብር ጭምር ማለት ነው። አንዴ ስማኝና ቀለም ወርቅ አይተንፍሱ ቤተክርስቲያን ላይ ምን አይነት ባህሪ ነበረው ንገረኝ እስቲ። ምን አይነት ባህሪ ነበረው? ብራዘር ሳታለቅስ ንገረን። እንዴት እንደወጣ ንገረን ከቤተክርስቲያን። ከሃዲ ነው ድሮም ከልጅነቱ ጀምሮ። ንገረን። ቆይ አንዴ ሚውቱን አብራና አስረዳን ምን አይነት ሰው እንደሆነ። ከቤተ ክርስቲያን ይደባደብ እንደነበረ አንተ እዛው ስለነበርክ ቤተ ክርስቲያን ቀሳውስትን ይደበድብ እንደነበረ፣ ካህናትን ያንጓጥጥ ይሳደብ እንደነበረ ንገረን። ያው አንተ አላ ሚውቱን አብራ ሚውቱን ሰው ነው የሚሉ ኃይለኝነቱ በሃይማኖቱ አይደለም በምግባሩ ነው። ገብተዋል አይደል አባብለ? ኃይለኛ ሰው